መነጽር ነው? ቀስት እናትሽ እኮ አርጀታለች። እየኖርኩት ነው። አሁንም እየኖርኩት ነው። ወንበር ላይ መቀመጥ ደግሞ አስበሽዋል? ለውጥማ አለ። ምን አይደለም እኮ ምን አይደለም እንዴ ነሽ እና ጂጂኪያ በዚህ በብርድ እየተያየን እኮ ግራ ገባል። ለውጥማ አለ። አይስወር ተለውጥሽ ላምሮብሻል። ሞላ እውነት ልጆችሽማ እኔ ነኝ እንዴ? በእኔው ትምላለች እንዴ? ደስተኛ አይ ነው። እስቲ ሌሎች ሰዎች አስገቢ ሰምሪ አስለንጋስ ላይ አስባችሁታል? አሁን ወንድና ሴት ቀርበውብኝ እኔ ዳኛ ሆኜ ከዛ አቢዝ አረገት እኔ ዳኛ ብሆን ለሚተይ ይመጣሉ። እሺ አንተ ምን ትላለህ? እንደዚህ አናዳኝ፣ በዚህ ግብታ በዚህ ወታ አንዴ ደረገምኩላት። እሺ አንቺ ስንት ደረገመልኝ? ውጣ ለአንድ አመት ቀጣችሁ ትመስል። ኧረ እኔ ጥሩ አይደለም። እኔ ዳኛ ጥሩ አይደለም። ጠበቃ ነው ያልኩሽ። ዳኛ ነኝ ዳኛ አላልኩም። ጠበቃ። ኧረ ዳኛ ደግሞ በሆን ነው የምልሽ። ዳኛ በሆን ጠበቃ ሆነሽ ፍርዱን ሌላ ሰው እንጂ ዳኛ ብትሆኝ አንቺ ለሴቶች ብቻ ሴትም ቢያጠፋ በቃ ለሴት ነው እንትን አይደለ? አይ ሴት ባጥፋ ግን አቢዩዝ ግን ካለበት አይ ዶንት ጆክ ቢካዝ አናዳኝ ለፍለፋብኝ እናት ለፈለፈባትም ማን ነካት አለ ብዬ ነው ልኩን ማስገባው። አዎ የሆነ ከወንበርሽ ላይ አለብሽ የሰጠሽውን መስጠት አለብሽ። ከወንበርሽ ላይ ተነስተሽ በጥፊ ብት አይ እንደዛ እንኳን አላደርግም፣ ግን ስለተናገረችኝ በቃሏ ስላስቀየመችኝ በጥፊ መጣሁት እና በቃሏ አታስቀይማትም። ከሀየሎም እኮ ደህና ኮሜንት አይገኛል። ሀየሎም እና ጓደኞች አንድ ናችሁ እኮ የምትጽፉት። እኔ ይሄ ነገር አይገባኝም። ማርያምን በቃል ይጎዳቸውና ሴቶቹ እነሱ ደግሞ ፊዚካሊ ይጎዳቸዋል። What makes you think like you can hurt her physically if she hurt you emotionally? God damn shit አለች ማሚ። bullshit God damn shit ብላለች። ፎሎ አስደርጊኛ አንቺ የመጣሽበት ሀገር አለችኝ። አንቺ የመጣሽበት ሀገር እንደዛ አይነት በሽታ አለ ወይ ስትለኝ I don't think እኔ ያለሁበት ሀገር እንደዛ አይነት በሽታ እንደ በሽታ እንደሚያዩት እንደ ስንፍና ነው የሚያዩት አልኳት። ላይክ እንደ ስንፍና ሊያወሩት ይችላሉ ወይ እንደ ቅብጠት ምናምን ሊሉ ይችላሉ እንጂ ይሄ በሽታ ነው፣ ትሪትመንት ያስፈልገዋል፣ እርዳታ ያስፈልገዋል ብሎ ከእንደዛ አይነት ዲፕሬሽን ከወደቀ ሰው ጋር ማንም ሰው እሱም አማኑኤል እኮ ነው የሚባለው። ሌላ እኮ የለንም። ያ አንድ ናት ያለችው። ከዛ ኦኬ ለዛ ነው በቃ እኔ በጣም እንደዚህ ኢሞሽናሊ ሜንታሊ ወደ ራሴ የወሰድኩት ያስገባሁት ለዛም ነው። ምክንያቱም አሁን ለእነሱ ኖርማል ነው ሀደጉ። ምክንያቱም በሽታውን ያውቁታል፣ አክሴፕት አድርገውታል፣ ለራሳቸው ትሪትመንት እንደሚያስፈልግ ያውቃሉ እና ለእነሱ ኖርማል ነው። ለእኔ ደግሞ ከበደኝ፣ በጣም ከበደኝ። በቃ ታለቅሳላችሁ፣ እነሱ ሲያለቅሱ ላለቅስ እችላለሁ። አበባ እየሰጣችሁ እንደዚህ ነገር ግን ቲፍ አትውሰጂ። አንቺ ሴትዮ ተጠንቀቂ። እኔማ አልወስድም፣ ግን ያሳዝኑሻል። አዳኩ በጣም የሚያሳዝኑሽ በእናትሽ። ኧረ 3 አበባ ምንም በላይ ሁላችሁንም እናሳዝናለን። በቃ የሆነ ነገር እኔ አላሳዝንም። እኔ ቢያንስ አለው እዚህ እየኖርኩ ነው ኑሮዬን። እዛ ውስጥ ቢሆንስ ሰው እኮ ያስፈራቸዋል፣ ጩኸት ያስፈራቸዋል፣ አይበሉም፣ የመርሳት ችግር ያጋጥምሻል። ሰውነትሽ እንደፈለግሽ አያንቀሳቅሱም። ወጥቶ ኢቨን ራሱ ቀኑን የማየት ራሱ ፍላጎት የላቸውም። ከነሱ ጋር ለማውራት በጣም ትዕግስተኛ መሆን ያስፈልግሻል። እነሱን ኦፕን አፕ ለማድረግ ማለት ነው፣ ውስጣቸው ተከፍቶ ከአንቺ ጋር እንዲያወሩ ለማድረግ በጣም ትዕግስት ያስፈልግሻል። ያወራሉ፣ ግን እንደዚህ አይነት ነገር ያወራሉ፣ ግን ቀን አላቸው። በቃ እዛ ልክ አሁን እኔ ቀኔ ሆኖ እግዚአብሔር ፈቅዶ እንደማወራው ለእነሱም እንደዛ ነው ቀናቸው። አሁን ተሳስተሽ የሆነ ነገር ከጠየቅሻቸው ዛሬ ማውራት ላይፈልጉ ይችላል ጭራሽ ማለት ነው።
መዳን ይቻላል። ቴራፒ ካረግሽ ምናምን እሱማ ይቻላል። ግን በጣም 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 ይሄ ከኖርማል ከምናውቃቸው ደም ግፊት፣ ደም ማነስ፣ ስኳር በሽታ፣ የልብ በሽታ ምናምን ሜንታል ሄልዝ በጣም በጣም ኢምፖርታንት የሆነ ነገር ነው። በጣም ከባድ በሽታ ነው። በጣም በቃ ይባላል የሚሰብረው ከሁሉም በሽታዎች የአእምሮ እንትን ከባድ ነው። በሽታ ከባድ ነው በጣም እና ግን ሰላም ነሽ አንቺ ነው ወይስ እንትን አለሽ? አዎ አይደለም። አንድ አለች አራኮብቴ በጣም የተግባባዋት እንደ እናትና እንደ ልጅ የምንታይ ማለት ነው። ትልቅ ሴት ናት። አዎ የአራት ልጆች እናት ናት። ከወለደች ጀምሮ ለ30 ዓመት ያህል ዲፕሬሽን ውስጥ ናት። ለ30 ዓመት ያህል ታዲያ በቃ ምንም ማድረግ አይቻልም። በይ ልጫወት ነኝ እና ላይክ ስታያቸው አንዳንዴ አታምኑም። ራሱ ዲፕሬሽን ላይ ሆነ ያሁኑ ምንም የምታውቁት ነገር እኮ የለም። ዝንጥ ብለው ምናምን ነው የምታዩ እንጂ እንደኛ ሀገር የጫት እንጨት እዚህ ላይ አድርገው ምናምን አላየውም። ግን ምን አሉ ይመሰለሽ አንዳንዴ በጣም ትሪትመንት ተሰጥቷቸው በጣም ምንም ሄልፕ የማያደርጋቸው ከሆነ እነሱን ይፈቀድላቸዋል ስልሽ በቃ ምንም አታደርጊም። አሁን ሄደው ራሴ ላጠፋ ነው ቢሉ ምንም ማድረግ አይቻልም። ምክንያቱም ተሞክሯል፣ ሐኪሙ ሞክሯል፣ ሁሉም ሰው ሞክሯል። በጣም ብዙ አመት ትሪትመንት ተቀብለዋል ምናምን ነገር ምንም ካረዳቸው በቃ ይሄዳሉ። ማንም ምንም ማድረግ አይችልም። ፎሎ አርጉ እና ለዛ ነው ደግሞ ላይክ የሚሉሽ ነገር እኔ መሞት ነው የምፈልገው ይሉሻል። ምንድነው የምታያቸው? አሁን እንደዚህ አይነት ሰዎችን እነሱ ያውቁበታል። ዶክተሮቹ እንዴት ሃንድል እንደሚያደርጉ እንዴት ትሪትመንት እንደሚሰጧቸው ምናምን ነገር ያውቁበታል እኮ። ግን አንቺ ምንድነው የምትዩ? እንዳንቺ ሰው ማለት ነው ምንድነው ያስተማሩሽ? አንቺ እንዴት ሆፕ መስጠት አለብሽ። እነሱ ሞቲቭ ማድረግ አለብሽ። የህይወትን ሴንስ የሚሰጥ ነገር እንዲረዱ ማድረግ አለብሽ ምናምን ገባሻል? ዝንደስ ሌብንስ ማለት ነው ዋሩም ዲ ሌብን ዞል እንደሱ መናገር አለብሽ። ግን ከባድ ነው። ዳስና ኢዚ እንደዛም በለሻቸው በቃ ለነሱ እኮ ህይወት ምንም ሴንስ አይሰጣቸውም። በቃ ምንም ትርጉም አይሰጣቸውም ማለት ነው። ዳሱ ሚዲያ ዲቨሎፕመንት ስፕሬሽ ሚዲያ ወዲ Ja, ያወሩሻል። Aber du brauchst Zeit und du brauchst auch Kraft. እኔማ ጠየኳቸው እዛ ሚስቶችን እንዴት አልጨለላችሁም አልኳቸው። ማለት ወይ እንዴት ነው የምትኖሩ እንዴት ነው የምትሰሩት ስላቸው እኛ ለምንድን ነው አንዳንዴ በዚህ ሰምተሽ በዚህ ማስወጣት አለብሽ አሉ። አንዳንዴ ደግሞ በቃ በሽታው እንደሆነ አውቀሽ ሃንድል ማድረግ አለብሽ። እኔ ደግሞ እንትን መጻፍ አለብኝ ጭራሽ ባዮግራፊ ስለዛ ሰው ታሪክ ምናምን ነገር ማለት ነው። ማንን ልምረጥ? ሁሉንም ኢንተርቪው ባረኩ ቁጥር እኔ አብሬ ከነሱ ጋር ኢሞሽናል እንትን እየሆንኩ መጣሁ። ከዛ አስተማሪ ምን አለችኝ ዛሬ በጣም እንደዛ የሚያደርግሽ ከሆነ ማለት ግዴታ ጥሩ ውጤት ማምጣት ስለምፈልግ አልኳት። ከነሱ ጋር ኢንተርቪው አድርጌ ነው ስለነሱ መጻፍ የምፈልገው እንጂ ይሄ ዶክተሮች ከሚጽፉት መረጃ ብቻ ጽፌ ስለነሱ መጻፍ አልፈልግም። እነሱ ከሚሉት ቃል ምናምን ነገር እንደዛ ነው ከዚህ በፊት ማድረጌ ጥሩ ውጤት ያመጣሁት አልኳት። ከዛ በቃ እኔ ውጤቱን ስለምሰጥሽና እኔ ስለማነባው አሁን አንቸልሽበትን ነገር ስለምረዳ ከዛ ከመጻፉን ብቻ ማርክተሽ ብትጽፊ ችግር የለም አለችኝ። እኔ ደግሞ አልፈለኩም ያን ነገር። ግን እንዴት ትልበለው ልወጣው ከመጨረሻ አውርተሽ ምናምን ነገር መጻፍ ስለነሱ ማለት ነው ነገር ነው አወራለሁ። ቤት ስለምመጣ ዞልዞ በቃ እንጫወታ ወደ ስራ እና ከባድ ነው። ኦኬ ይሄን ነገር ግን እንዴት ነው ማቅለል የምንችለው ስንል ወንዱ ልጅሽን በስነ ስርዓቱ ማሳደግ አለብሽ። አሁን አንቺ ኃላፊነትሽን የምትወጪው በራስሽ በኩል ነው። አዳም ነገር ለሴት ክብር እንዲኖረው ልክ እንደ ናቲ ማለት ነው። ገብቶሻል? ሴቶችን ቀና ብሎ እንዳያይ፣ ሴቶችን እንዳያጠቃ፣ በቃ ሁሉም
ሚስት ባይኖረው ሁሉም ግን እናት አለ። ሁሉም እህት ባይኖረው ሁሉም እናት አለ። ከአባትም ከእናት ነው የሚወለደው። አንቺ ነገ ትውልዱ ላይ እያንዳንዳችን የምናሳድጋቸውን ልጆች በባሎቻችን ወይም ደግሞ በሌሎች ወንዶች ምስል ሳይሆን ማሳደግ ያለብን ለሴት ፍጹም 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 ትልቅ ክብር እንዲኖራች ማሳደግ አለብሽ። ነገ ሚስቱን እንዲያከብር፣ ነገ ጓደኛውን እንዲያከብር፣ ነገ ሌላ ሴትን እንዲያከብር፣ ነገ ሌላ እናትን እንዲያከብር። በዛ ብቻ ነው መለወጥ የምትችይው እንጂ በማዘን በመቆጨት ወይ ያን ሰው ላይ ደግሞ እጥፍ ሌላ ነገር በማድረግ አንመልስም። በስራው ሴትን እንዲያከብር፣ አብሮት በሚኖረው ማህበረሰብ ሴትን እንዲያከብር። እኔ ልል የምችለው ምንድነው ልክ እኔ ናቸው እናቴ ላይ እንደምንጮህበት ማለት ነው። እናቴ የሆነ ነገር እንኳን ከሴት ጋር ችግር እንዲኖርበት እንኳን አላደረግነው። ዛሬ አንዷን እንዲዝ ነገ አንዷን እንዲጠላ። ምክንያቱም ምን ያህል እኔ እና አንቺ እሱ ላይ እንደምንጮህ ታውቂያለሽ። እንደዚህ አይነት ነገር አይችልም። አዳም ምን መሆን አለበት? ተመሳሳይ እንደዚህ አይነት ነገር በቃ መሆን ያለበት። ሴት ልጅ ቀና ብሎ የማየት እድል አይኖረውም። ከአንቺ ነው ሪጀክት መደረግ ያለበት። ያን ባህሪ እንዳያመጣ ልጅሽ ላይ ነው መስራት ያለብሽ። በቃ ብቻ ነው መለወጥ የምችለው። ህግ የሚያውቁት ደግሞ የራሳቸውን ነገር እየሄዱ ሀገራቸው ላይ ያስተካክሉ ያሉበት። ግን ዓለም እንዲህ ናት። ይሄ ነው ታፕታፕ። ልጆች ደግሞ በምን አይነት ዲፕሬሽን ውስጥ እንደወደቁ ታውቂያለሽ ወይ? የሚወዳት ሚስቱ ውስጥ ከነ ልጇ በመኪና አደጋ አጥቶ ዲፕሬሽን ውስጥ ይወደቃ አለ ወይ? እንደዚህ በመለያየት ምናምን ነገር ዲፕሬሽን ውስጥ ይወደቁ አሉ። በቃ በእንደዚህ የሴቶቹ ግን በጥቃት በቃ እያንዳንዱ ነገር በጥቃት ነው። የወንዶች ደግሞ ላይፍ ላይ ሊፈጠር የሚችል ድንገተኛ ስብራት የለም ከአእምሯቸው በላይ ሆነ ነገር እሱ ነው። ለነሱ ሾክ የሚያደርጋቸው እሱ ነው በብዛት። ይሄ ሳያስቡ ወልደው ምናምን የሆነ ነገር ሀፕን አድርገው ጥላቸው ያን ነገር መሸከማቸው እምቢ ወንዶች የማይችሉት ነገር ምንድነው? ሴት ልጅ እምቢ I have the right as long as I don't mention any private information. I have the right, don't worry. guys. Man downstairs, young man, get out of here. Tap, guys. Tap. Come on, mama. Come on. We work together. Okay, at least ባይቆ ይቀንሳል። 75 ሰው ቀረፈ። በነገራችን ላይ ወንዶችን ብቻ አይደለም ማስተካከል፣ ሴቶች ልጆችን እንዳያሙ እንዳይሰዱ ፊሎንም ስናሳድጋት ለሴት ክብር እንዲኖራት፣ ሴት ስትለብስ እንዳትቀና፣ ሴት ስትማር እንዳትቀና፣ ሴት ትልቅ ደረጃ ስትደርስ ምንም አይነት ኮምፒቲሽን ጤናማ የሆነ ኮምፒቲሽን እንድታደርግ እንጂ ጤናማ ያልሆነ በባል በልብስ በልጅ በትምህርት በስራ መቅራት የለባትም። ሁለት ስራ ነው ያለብሽ። አንቺ መለወጥ የምትችው ሴቷም ልጅሽ ላይ ወንዷም ልጅሽ ላይ። እኛን ያስቸገሩ ከወንዶቹ ይልቅ ሴቶቹ ናቸው። እኔ ሲሻትሪ ፕሮፌሽናል መሆን አልፈልግም ሮዚ። አይ ካና ወርክ ዴር። ለእኛ ቤተሰብ ይከብዳል በጣም። ነገራችን ላይ ሲጀመር ላይክ የምሰራበት ሆስፒታል የሚሰጧቸው እዛው ቺሮጊ እንድቀጥልበት ነው። ላይክ ኮኦፕሬሽን የሚሰራበት ቦታ ማለት ነው። እዛ ነው የምቆየው። እዛ ነው የመጨረሻ ኤግዛሜን የማደርገው። ከዛ በኋላ መስራት የምፈልገው እዛ ነው። ከዛ በኋላ ወይ ትንሽ ቆይቼ ወደ ኦቲያ ልሄድ እችላለሁ። ኦፕሬሽን አፕታይሉንግ ማለት ነው። ወደዛ መሄድ እፈልጋለሁ። ያም ሆነ ይሄ መቀዳደድ፣ መጠገን፣ መስፋት ደስ ስለሚለኝ ዛሬ ማለት ነው ደም እየወሰድኩ አዳኮ ደም እየወሰድኩ አንዷ ቬኗ እንትን ነው ይሄ እንደኛ ቀጥ ያለ አይደለም፣ እንደዚህ ጥምዝምዝ ያለ ነው እና ላይክ እንደዚህ ታረጊና ማለት ነው ልክ እንደ ትቦ መዞር አለብሽ እና ድሉን ይዘሽ ሌላ ደም እንዲፈስ እና እኔ ደግሞ ሴትያ ዶክተር ናት ባይዘው ስለሷ ዶክተር ኢትዮጵያ ሄደ ጉድንገርሽ ኢትዮጵያ ሄደ ጉድፈን በ1976 ኢትዮጵያ 6 ኪሎ ስምን ጥሩልኝ እዛ ሄጄ አገልግያለሁ አለች። አዳኮ ወይኔ እንዴት ደስ እንዳለኝ እንዴት ደስ እንዳላት ዚባ ብዙ ባይሆን በ1970 ምናምን
ዳስ ቶ ዳስ እኛ ሀገር